ሰላም ተወዳጆች እንዴት ናችሁ? የማንቸስተር ዩናይትድ የኢትዮጵያ ቤተሰቦች በመላው ዓለም እንዲሁም በሀገር ውስጥ ሆናችሁ የምትከታተሉን ውድ ማንቹኒያውያን ሁሉ ሰላም፣ እንዴት ያዛችሁ? የዓለም ዋንጫ ትላንት መቼስ ተገርማችኋል። ትላንትም ከትላንት በስቲያም በተደረጉት የዓለም ዋንጫ ጨዋታዎች ግርምት የሚፈጥሩ ውጤቶችን የተመዘገቡት። የትላንቱ በተለይ በጣም ድራማዊ ነበር። ፈረንሳይ እንኳን አስቀድማ እጅ ሰጥታለች። ጥረታቸው እስከዚህም ነበር፣ ግን ደግሞ እንግሊዞች ትላንት እየቻሉ ትልልቅ ስህተቶችን ነው የሰሩት። ትላንት በተለይ ቶማስ ቱኸል አሰልጣኙ ትልቅ ስህተት ሰርቷል። ጨዋታውን የቀረበበት መንገድ እና እንደው 1-0 የመራ ያውም አርጀንቲና ፍጹም ተስፋ ማትቆርጥ ሀገር ማለት ነው እና እንደው ቶሎ እጅ አይሰጡም። እንደው አንዳንድ ነብሳት አሉ ታውቃላችሁ፣ ቶሎ የማይሞቱ ማለት ነው። እንደው ምንም ብታደርጓቸው ቶሎ እጅ አይሰጡም። ይሄ የተፈጥሮ ጉዳይ ነው። እንደዚህ ስለሆኑ ፈጣሪም እንደዚህ ስለፈጠራቸው ማለት ነው። በእግር ኳሱም ለእኔ አርጀንቲና እንደዛ ነች እና የፈለገ ብትመሯት 2-0 መራችሁ፣ 1-0 መራችሁ፣ አይ ቲንክ እኔ 3-0 ብትመሯቸው እነሱ ተስፋ አይቆርጡም። ሰዓት ደቂቃ ጊዜ እስካላቸው ድረስ ፍጹም እምነት አላቸው። የሚያደርጉትን ነገር ያውቃሉ። የሆነ ነገር ማድረግ እንደሚችሉ ደግሞ ያምናሉ አርጀንቲናውያን። ትላንትም እንግሊዝ ላይ ያደረጉት ይህንን ነው። ቤተሰቦች ኢቨን 2-0 ራሱ ብትመራ እንግሊዝ እና እንደው ቶማስ ቱኸል አጥቅቼ ልጫወት ብሎ እንደው ነቅሎ በደንብ እሱ ፈርቶ ነው አይደል ተከላካይ ሲያስገባ የነበረው እና በኋላ ዋጋውን የከፈለው በኋላ ዋጋውን ከፈለ። ተከላካይ አርጀንቲናን ተከላክዬ ሁሉ ደቂቃ እችላለሁ ብሎ ማለት ከቶማስ ቱኸል ከመሰለ ትልቅ አሰልጣኝ የማይጠበቅ ስህተት ነው የሰራው። ኢቨን ተጫዋች አጥቅቼ ልጫወት ቢልና ሁለተኛ ጎል ቢያስቆጥር ራሱ አርጀንቲናዎች በፍጹም እንደው ጊቭ አፕ አያደርጉ። እውነት ለመናገር ቤተሰቦች በቃ እጅ አይሰጡም። እነሱ ፊሽካ እስካልተነፋ ድረስ ፍጹም እጅ የማይሰጥ በጣም እንደው ሌሎች ነገሮችን ተጉና የአርጀንቲና ብሔራዊ ቡድን ተጫዋቾች ስሜትን ፓሽን እንደው ይገርመኛል። በጣም ነው የሚያስገርመኝ። ለማንኛውም የዓለም ዋንጫውን በተመለከተ የኮቢ ሜኖንም ጉዳይ እንዲሁ እያነሳን አንዳንድ ነገሮች ማለታችን አይቀርም። ከዝውውር ጋር በተያያዘ የማርቲኔዝ ስም ስለመነሳቱ በተለይ ወደ ስፔን ሊሄድ ይችላል ተብሎ በዜና ስለመውጣቱ አንድ ሮሜሮ ከዩናይትድ ጋር ስሙ ስለመያያዙ እና ስለተሰጡ አስተያየቶችም እናያለን። ከዛ ውጪ የማርከስ ራሽፎርድ የፌነርባቼ ፍላጎት ዝውውሩን በተመለከተ በጣም ወሳኝ የሆኑ ቀናት ከፊቱ ይጠብቁታል። ራሽፎርድ በዩናይትድ ይቆያል ወይስ ይሸጣል ለሚለው አሁንም ቢሆን የሰመርቪልን ዝውውር ጉዳይ በተመለከተም አዲስ ነገር አለ። እሱን እነግራችኋለሁ። አንድ ክለብ እንዲሁ ፈልጎታል፣ ግን ልጁ የሆነ እየጠበቀ ያለው ነገር ያለ ይመስለኛል። የራሽፎርድ መልቀቅ ለሱ መምጣት ወሳኝም ነው ተብሏል። ከአማካይ ዝውውር ጋር በተያያዘ ደግሞ የኮኔ ነገር አሁን ጠንከር እያለ መጥቷል እና ብዙ የምናምናቸው ጋዜጠኞች ይሄን ነገር እያረጋገጡልን እንደመጡ ነው የተገለጸው። በተጫዋቹ የመሸጫ ዋጋ ዙሪያ የተባለ ነገር አለ። ስለ ካማቪንጋ የዩናይትድ ዝውውር እውነታነት አስተያየት ተሰጥቶበታል። ዩናይትድ ለምንድን ነው ከካማቪንጋ ይልቅ ኮኔን የመረጠው እና በኮኔ ዝውውር ላይ የገፉበት ለምንድን ነው የሚለውም እንዲሁ ምላሽ ተሰጥቷል። አንዲ ሚትን የተባለው የዴይሊ ሜል ጋዜጠኛ ደግሞ ማንቸስተር ዩናይትድ ይሄን ሊያደርግ ይችላል ጠብቁ ብሎ የሆነ ሀሳብ አንስቶልናል እና ምን ተናገረ ይሄ ተአማኝ ጋዜጠኛ የሚለውን ወደ እናንተ ምናደርስ ይሆናል። አድማጮች እንደተለመደው በተለመደ ፍቅራችሁ ቪዲዮን ላይክ በማድረግ ሀሳብ አስተያየቶቻችሁን በኮሜንት ላይ በመስጠት አብራችሁ ይቆዩ ነው ብለው መልካም ቆይታ። የዓለም ዋንጫ ተአምራቶች እንደቀጠሉ ናቸው። ትላንት እንደው ከአርጀንቲናና እንግሊዝ ጨዋታ በፊት የተወሰነ ነገር ስንል ነበረ። አርጀንቲናውያን ሲነኩ አይወዱም። ብዙ ጊዜ ከጨዋታ በፊት የሚሰጡ አስተያየቶች በተለይ በእንግሊዝ ሚዲያዎች በአርጀንቲናውያን ጆሮ እንዲሁ ይደርሳሉ እና ይሄ አርጀንቲና ቡድን ይበልጥ ስታወሩበት፣ ይበልጥ ስትተቹት እና እንደው ይበልጥ ስታሳንሱት የሚነሳሳ ቡድን ነው እና እንግሊዛውያን ባይቀሰቅሷቸው ይሻላል፣ እንደው ዝም ብለው ጨዋታቸውን ቢያደርጉ ብልጠት ይሆናል፣ ጥሩ ታክቲክ ነው ይሄ በሚል ትላንት እንደዚሁ ስናወራ ነበር። እንግሊዛውያን አሁን ተሸንፈዋል። በጣም የሚያስገርም ሽንፈት ነው የተሸነፉት። በጣም የሚያስገርም አሰልጣኝ ነው ያላቸው ቶማስ ቱኸል። እስካሁን ድረስ እንግሊዝ ብሔራዊ ቡድንን ይዞበት በሄደበት መንገድ በጣም ሳደንቀው ነበር። ኦፍኮርስ እንግሊዝን ጥሩ
አድርጎ እስከዚህ ድረስ አምጥቷታል። ትላንት የሰራው ነገር ወይ የሰራው ስህተት ግን ሙሉ ለሙሉ እዚህ ዓለም ዋንጫ ላይ ለእንግሊዝ ብሔራዊ ቡድን ጥሩ ነገር የሰራውን ነገር በሙሉ የከለሰበት፣ መጥፎ ነገር ያደረገበት፣ ያበላሸበት ማለት ነው እና ምን ያህል ቶማስ ቱኸል ፈሪ አሰልጣኝ እንደሆነ ያየንበት እንደው 5-6 ተከላካዮችን አቁሞ ብዙ ደቂቃዎች በቀሩት በዚህ የዓለም ዋንጫ ሰዓት ላይ ደቂቃዎቹን ተከላክሎ ለመውጣት ያደረገው ጥረት እና እንደው እንግሊዝ ብዙ እኮ የአጥቂ መስመር ተጫዋቾች አሏት ቀይሮ ሊያስገባቸው እና እንደው እንግሊዝ አጥቅታ ሁለተኛ ጎል አግኝታ ጨዋታውን ገላ መውጣት የምትችልበት አቅም ነበራት። በእርግጥ የአርጀንቲናውያን እንግሊዝ 2-0 ብትመራ ራሱ እጅ ይሰጣሉ ብዬ እኔ በግሌ አልጠብቅም። እዚህ ደረጃ ያደረሳቸው ይሄ ታጋይነታቸው ነው። ቤተሰቦች በጣም ነው የሚያስገርምኝ። አርጀንቲናውያን በደማቸው ውስጥ ምን እንዳለ እንደው ምን አይነት እጽ እንዳለ እንደው በአቀው በጣም ነው ደስ የሚለኝ። አለን ሽረር ጨዋታው ካለቀ በኋላ የቀድሞ እንግሊዝ ብሔራዊ ቡድን አጥቂ እውነቱን እንነጋገር ከተባለ የተሻለው ቡድን ድሉን ወስዷል ብሏል። እዚህ ላይ ሐቁን መናገር አለብን እና ታማኝም መሆን አለብን። አርጀንቲናዎች ሜዳ ላይ የሰጡት ምላሽ እጅግ አስደናቂ ነበር አለ። ምንም እንኳን እየተመሩ ቢሆንም ሳይደናገጡ በያዙት የጨዋታ ስልት ላይ ጸንተው መቀጠላቸው በሚያደርጉት ነገር ላይ ጠንካራ እና በጣም ጽኑ የሆነ እምነት አርጀንቲናውያን ነበራቸው እና በመጨረሻም ያንን አስገራሚ እምነት እንዲሁ ከፍሏቸው አሳኩት ማለት ነው። ያመኑትን ነገር ነው ያደረጉት። ያደረጓቸው የተጫዋቾች ቅያሬ በሚገባ አርጀንቲናውያን ሰርተውላቸዋል። ላውታሮ ማርቲኔዝ ነው ተቀይሮ ገብቶ ኢማጅን ቤተሰቦች በዛ ቁመቱ ጆን ስቶንስን ወደ ላይ ዘሎ በልጦት ያችን ወሳኝ የሆነች የማሸነፊያ ጎል ያስቆጠረው ማለት ነው። ይህ አርጀንቲናዊ አጥቂ እና ከሽንፈት ተነስተው ወደ ጨዋታው የተመለሱበት አስገራሚ የሆነ የጀግንነት መንገድ በእውነት ልናከብረው ግድ ይለናል ሲል ነው አስተያየት የሰጠው አለን ሽረር። እዚህ ጋር በጣም በግልጹ ነው የተናገረው። ይህን መናገር ለእኛ ለእንግሊዛውያን በጣም ልብ የሚሰብር ቢሆንም ግን እሁድ ለሚደረገው የፍጻሜ ጨዋታ ማለፋቸው በእርግጥም ይገባቸዋል ሲል ነው አምኖ አስተያየቱን የሰጠው። የብዙ እንግሊዛውያን አስተያየት እንደዚህ ስለሆነ ነው ቤተሰቦች እንደው የሱን አስተያየት አንጥሬ አውጥቼ ያሳየሁት ማለት ነው። እኔ አይዊሽ እንግሊዛውያን ባያወሩ ደስ ይለኝ ነበር፣ ሚዲያው ባያወራ፣ በተለይ ሌጀንዶቻቸው እንደው ዝም ብሎ አፋቸውን ቢዘጉ ለእንግሊዝ ጥሩ ይሆን ነበር ብዬ አስቤ ነበር ከትላንት ጀምሮ። ታስታውሳላችሁ ኮል የሰጠውን አስተያየት። ጆ ኮል የተባለው የቀድሞ የቼልሲ ተጫዋች ሜሲ ለመጀመሪያ ጊዜ እንግሊዝን ይገጥማል አለ። እንቅልፉን 100% እናስተኘዋለን ሲል ከተናገረ በኋላ ለአርጀንቲና ጥንካሬዎች በቂ የሆነ መፍትሄ እንግሊዝ ብሔራዊ ቡድን አለው፣ እናሸንፋቸዋለን፣ እንግሊዝ ፍጻሜ ትደርሳለች በሚል ነበር በጣም በእርግጠኝነት የተናገረው ጆኩል። በኋላ ላይ ታዲያ ለቅሶ የመጣው ከነርሱ ከራሳቸው ከእንግሊዛውያን ሆኗል ማለት ነው። የአርጀንቲና ብሔራዊ ቡድን ተጫዋቾች እንደዚህ አይነት አስተያየቶችን ሲሰሙ ይበልጥ ተነሳሽ እንደሚሆኑ ምንም ጥያቄ የለውም። ቀድሞውኑም በአርጀንቲና ብሔራዊ ቡድን ያላቸው ሜንታሊቲ አለመሸነፍ ስነ ልቦና በግብፅ ጨዋታ ልታይቷል እኮ። አርጀንቲና ብሔራዊ ቡድን እንደው ከዚህ ዓለም ዋንጫ ውጭ መሆን ቢኖርባት ከግብፅ ጋር ሲጫወቱ ባደረጉት ጨዋታ ላይ መውጣት ነበረባት። ግን እንግሊዛውያን ከዚያ አልተማሩም። 1-0 መሩ። ይችን 1-0 ገና 1-0 እንግዲህ ብዙ ደቂቃ እየቀረው ጨዋታው ሳይጠናቀቅ በርካታ ደቂቃዎች ከፊታቸው እያለ ይሄን 1-0 የሆነ ውጤት ለማስጠበቅ ሲል ቶማስ ቱኸል እንደው ከሱም ማይጠበቅ የሰራቸው ቅያሬዎች ለመከላከል ከማጥቃት ይልቅ ያደረገው ሙከራ ያው ቤስት የሆነ ጨዋታ ይሄ ነው ብሎ ነው እሱ አስበው ውጤት ይዞ አስጠብቆ ለመውጣት ጥረት ያደረገ የሚመስለኝ። ግን እንግሊዝ ባሏት ተጫዋቾች ኳሊቲ በደንብ አጥቅታ በራስ መተማመን ብትጫወት ኖሮ ወደኋላ ፈግፍገው፣ በዛ ላይ ደግሞ ቶማስ ቱኸል ተከላካዮችን ተከታታይ ሲያስገባ ሲመለከቱ አርጀንቲናውያን የልብ ልብ ነው የሚሰማቸው። ቱኸል ፈርቷል ማለት ነው። ስለዚህ እኛ እንደው ተከላካይ አስወጥተን አጥቂዎችን በብዛት እናስገባ የሚል ሀሳብ ይመጣል። ማጥቃቱም ቢሆን በዛው ልክ ይቀጣጠላል። ስለዚህ ቱኸል ያደረገው ነገር መጋበዝ ነው ማለት ነው አርጀንቲናውያን ችግር የለውም እኛ ባካችን ምንድነው ባሳችንን እናጥራለን እናንተኑ እናጥቁን ሞክሩን የሚል ኢንቪቴሽን ማለት ነው ግብዣ ነው ያቀረቡላቸው። እና አርጀንቲናውያን ከተጋበዙ ደግሞ በደንብ አድርገው ነው የሚገሉት። እና ትላንት ያደረጉት ያንን ነገር ነው። ቶማስ ቱኸል ለትላንቱ ሽንፈታቸው
ሙሉ ለሙሉ ተጠያቂነት ኃላፊነት መውሰድ ያለበት አሰልጣኝ ነው የሚመስለኝ። በጣም የሚያስገርማችሁ ከ55ኛው ደቂቃ ጀምሮ ኢማጂን ከ55ኛው እስከ 92ኛው ደቂቃ ድረስ እንግሊዝ እና አርጀንቲና የነበራቸው የኳስ ፖዚሽን 12 በመቶ ነበረ ማለት ነው። 12 በመቶ በ88 በመቶ ማለት ነው። 88 በመቶ አርጀንቲና ነች፣ 12 በመቶ እንግሊዝ ማለት ነው። በተደጋጋሚ ፕሬሸር ያሳድሩባቸው ነበር። በተደጋጋሚ ክሮሶች ይደረጉ ነበር። በተደጋጋሚ የአርጀንቲና ብሔራዊ ቡድን ተጫዋቾችን ጎል ለማስቆጠር አቻ የምታደርጋቸውን ከዛ በኋላ የሚያሸንፉበትን ጎል ለማስቆጠር ሙከራ ሲያደርጉ ነበር። እንደው አንግል ገይቶባቸው እንጂ ጨዋታው ይሄን 4-1 ምናምን መጠናቀቅ ነበረበት። ይሄ ሁሉ ችግር የመጣው ታዲያ በቶማስ ቱኸል ቅያሬዎች እና በጣም ፈሪ የሆነ ታክቲክ እንደሆነ በግልጽ መናገር ይቻላል። አርጀንቲናም ቢሆን አለን ሽረር እንደተናገረው የሚገባትን ድል አግኝታለች። በተለይ ሜሲ ካለ ቀደም ብሎ አይደለም 1-0 እንደው 3-0 ቲም ቢመራ ቀደም ብሎ መጨፈር መደሰት የሚያስፈልግ አይመስለኝም። እንደው ከግብፅ አልተማሩም እንጂ እንግሊዛውያን ዲያጎ ሲሞኔ ከግብፅ እና ከአርጀንቲና ጨዋታ ትሪቨል ላይ ተቀምጦ ከባለቤቱ ጋር ግብፅ 2-0 በሆነ ውጤት ስትመራ ከስቴዲየም ጥሎ ሊወጣ ነበር እና በወቅቱ ሚስቱ የሆነ ምስል አሳየችው እና ተመልሶ ተቀመጠ። ሲሞኔ ተናዶ እንደነበር ግን ያስታውቃል። ቤተሰቦች ከዛ እንዴት ነው ለምንድን ነው ተመልሰህ የተቀመጥከው ሲባል ባለቤቴ እኮ ሊዮኔል ሜሲ አሁንም ሜዳ ላይ አለ፣ ስለዚህ ሜሲ ካለ የሆነ ነገር ይኖራል እና ለምንድን ነው ትተህ የምትወጣው ብላ ነገረችኝ ሲል ነው እሱ የተናገረው። እና እውነትሽን ነው ትክክል እኮ ነሽ ብዬ ወደ ቀልቤ ተመለስኩኝና ተቀምጬ ጨዋታውን እንዲሁ ማየት ጀመርኩኝ። ምክንያቱም ሜሲ ጨዋታውን ሊቀይረው እንደሚችል ተሰማኝ እና ሲል ነበር የተናገረው እና ትላንትም የተመለከትነው ያንን ነገር ነው ማለት ነው። በእርግጥ ኤንዞ ፈርናንዴዝ አስደናቂ የሆነች ጎል አርጀንቲናን ወደ አቻነት መልሳለች። ግን ሊዮኔል ሜሲ ያደረጋቸው እነኛ አሲስቶች ጨዋታውን በአጠቃላይ እየቀየሩ ናቸው እና ሊዮኔል ሜሲ ካለ 1-0 ቢሆን 2-0 ቢሆን 3-0 ብዙ መደሰትና ጨዋታን እንዳሸነፈው አድርጎ አረጋግጦ ማውራት እንደማይገባ በደንብ የታየበት ጨዋታ ነው እና አርጀንቲና ለፍጻሜ ቀርባለች በሚያስገርም መልኩ። የእንግሊዝ ጋዜጦች ዛሬ ምንድነው ያወጡት መረጃ? አሁን ትላንት እንደዛ ሲያወሩ እንደነበር በጣም እርግጠኛ ሆነው እንደው እናሸንፍና ወደ ፍጻሜ እንሄዳለን ብለው ሲዘግቡ የነበሩ ጋዜጦች አሁን አርጀንቲና እንግሊዝን ያሸነፈችበት 31 ቆሻሻ መንገዶች ብሎ የእንግሊዙ ጋዜጣ ቴሌግራፍ ዛሬ እትም አውጥቷል። 31 ጨዋታውን አርጀንቲና እንደው በእግር ኳስ ሳይሆን በደርቲ ትሪኮች ወይም ደግሞ በቆሻሻ ነገሮች ጨዋታውን ያሸነፈችበት መንገዶች ብሎ ያወጣው ዝርዝር እኔ በጣም ያስገርመኝ ነው። 1 2 3 ብሎ በእያንዳንዱ ደቂቃ ነው የሄደበት። ቤተሰቦቻችን በጣም የሚያስገርም ነው። ለምሳሌ አንደኛው ደቂቃ ማካሊስተር ይሄን ነገር አወጣ ማለት ነው። የመጀመሪያው ደቂቃ ላይ ብሎ ያው ኤደርሰን ላይ ጉዳት እንደማድረስ ብሎ ማለት ነው እና ይሄ አንዱ ደርቲ ትሪካቸው ነበር በሚል ማለት ነው። ሁለተኛው ደቂቃ ላይ ደግሞ ፔሬዴስ ቤሊንግሃምን ገፋው በሚል እንደዚህ እያሉ እየዘረዘሩ እስከ 31 ቆሻሻ የአርጀንቲና መንገዶች እንግሊዝን ያሸነፉበት ብለው እንግዲህ እንግሊዝ ሚዲያዎች ማለቃቀሳቸውን ቀጥለዋል ማለት ነው። ለማንኛውም እንግሊዛውያን አቅም ነበራቸው፣ ግን ደግሞ ቶማስ ቱኸል ፈሪ አሰልጣኝ ስለሆነና እንደው የእንግሊዝ ብሔራዊ ቡድን ተጫዋቾችም ቢሆኑ በጣም እንዳሸነፉት ጨዋታውን እንደገደሉት አርገው ቆጥረው በተለይ አንዱ አንጎል ካስቆጠሩ በኋላ ተረጋግተው መጫወት ባለመቻላቸው በተለይ እንደ ቤሊንግሃም የሆነ የአርጀንቲና ተጫዋቾችን ለማነሳሳት በሚመስል መልኩ የጸብ የሚመስል መልኩ አይነት ነገር ውስጥ መግባታቸው ውጤቱን አሳጥቷቸዋል ብዬ አስባለሁ። በተለይ ደግሞ የእንግሊዝ ሌጀንዶች ብዙ ማውራታቸው ጋዜጦቹንም ጨምሮ ማለት ነው እና እንግሊዛውያን ትላንት እንግዲህ ምናልባት በሕይወታቸው የማይረሱት በጣም መጥፎ ቀን ሆኖባቸው አልፈዋል ብዬ ማለት ይችላሉ። ቶማስ ቱኸል በጣም ጥሩ ጨዋታ ተጫውተናል ብለው ማለቱ ከጨዋታው በኋላ ደግሞ በጣም ያስገረመኝ ነገር ነው። ምናልባት በእንግሊዝ አሰልጣኝነት ቤስቱን ጨዋታ ያደረግነው ዛሬ ነው እና ምንም እንደው ምጸጸትበት ነገር የለም ሲል ተናገረ እና ቶማስ ቱኸል እውነትህን ነው ወይ ከልብህ ነው ወይ ይህን አስተያየት የሰጠኸው? እኔ ይጠራጠራለሁ እና ኤፍኤኦ ግን እስከ ዩሮ 2028 ድረስ ይቀጥላል ብለዋል። ድጋፍ ይሰጡታል ለቶማስ ቱኸል ተብሎ ነው የተነገረው።
ግን ፈሪ አሰልጣኝ መሆኑን አሁንም ቢሆኑ ደግሞ ዋለው ያረጋገጠበት ጨዋታ ነው ትላንትና። የአርጀንቲና ተጫዋቾች እንደውም የእንግሊዝ ብሔራዊ ቡድኑ ግብ ጠባቂውን የፒክፎርድን ምናልባት ወደ ፔናልቲ ከሄደ ብሎ እነማን ቤቱ ጋር ሊመቱ እንደሚችሉ ማስታወሻ የያዘበትን ወይም በኮዳ ላይ የለጠፈውን እንዲሁም ማስታወሻ እስከ ውሃው አግኝተው ትላንት ሲሳሳቁበት ነበር እና በእንግሊዛውያን በጣም ነው የተሳለቁት። የቱ ጋር እንደሚመታ ሊዮኔል ሜሲን መጀመሪያ ላይ ያስቀምጦ እንደዚሁ እያዩ እያነበቡ ሲስቁ ነበር እና ይሄ በጣም ያስገርመኝ ሞመንት ነው ከጨዋታው በነገራችሁ ላይ እና በመጨረሻ የኮቢ ሜሮ ደግሞ ትላንትም ደቂቃ ሳያገኝ መውጣቱ ደግሞ በጣም ይበልጥ የዩናይትድ ደጋፊዎችን ያስቆጣና እንደው እንግሊዝን ይበልጥ እንድትተች ያደረገ ነው። ብዙ የእግር ኳስ ቤተሰቦች እንዲሁም የቀድሞ ተጫዋቾች ኮቢ ሜኖ ኳስ መጫወት የሚችል ነው እና ኳስ መያዝ ባቃታቸው በትላንቱ የአማካይ ክፍል ላይ ምን አለ ቀይሮ እሱን ቢያስገባው እና ኳሱን ለመቆጣጠር ጥረት ቢያደርጉ የሚል ሀሳብ ሰጥተዋል። ኢሊየት አንደርሰን 623 ደቂቃ ተጫውተዋል። ቤሊንግሃም 605 ደቂቃ፣ ዲክላን ራይስ 468 ደቂቃ፣ ሞርጋን ሮጀርስ 247 ደቂቃ፣ ኤብሪቺዜ 130 ደቂቃ፣ ጆርዳን ሄንደርሰን እንኳን 6 ደቂቃ በዚህ ዓለም ዋንጫ ላይ ተጫውተዋል። በባለፉት የቶማስ ቱኸል 7 ጨዋታዎች ግን ኮቢ ሜኖ ምንም አይነት ደቂቃ የመጫወት እድል አላገኝም። ቶማስ ቱኸል ለምንድን ነው ይሄ ልጅ የማታሰልፈው ተብሎ ሲጠየቅ አብዛኞቹ ጨዋታዎች ጫና የሚበዛባቸው ናቸው፣ ብዙ ፕሬዠር አለባቸው። እኔ ደግሞ በጫና ውስጥ ሆኖ ኮቢ ሜኖ ጨዋታ ተቋቁሞ መጫወት እንደማይችል አውቃለሁ፣ ለዛ ነው ተጫዋቹን ያላጫወትኩት ካለ በኋላ ነገር ግን ለሶስተኛ ደረጃ ለማግኘት በምናደርገው የቅዳሜ የ6 ሰዓት ከፈረንሳይ ጋር የምንጫወተው የሶስተኛ ደረጃን ለመያዝ እዛ ጨዋታ ላይ ግን አሰልፈዋለሁ ሲል ቶማስ ቱኸል አስተያየቱን ተናገረ እና ብዙ የዩናይትድ ደጋፊዎች ሜኖ እዚህ ጨዋታ ላይ አልጫወትም ማለት አለበት በሚል አስተያየታቸውን ሰጥተዋል። ለማንኛውም እናንተ ምን ታስባላችሁ? ኮቢ ሜኖ የመጨረሻ የነጥብ ጨዋታ ምናልባት ቱኸል ሊያሰልፈው ይችላል እውነት ለመናገር እና ሜኖ አልጫወትም አልሰለፍም ማለት አለበት ወይ እዚህ ጨዋታ ላይ የሚለውን አስተያየታችሁን በኮሜንት እንድትሰጡ፣ በትላንቱም ፋይናል በተመለከተ እንደዚሁ ሀሳባችሁ እንድታጋሩን ጠይቃለሁ አድማጮች። ለማንኛውም እሁድ የፊታችን እሁድ ከ19 ዓመት በኋላ ሊዮኔል ሜሲ ላሚን ያማልን በጣም አይኮኒክ የሆነ ፎቶ አላቸው። አንድ እሱን በልጅነቱ እንዲገላውን ሲያጥበው የሚመስል አይነት ምስል ማለት ነው። ይሄ አይኮኒክ የሆነው ምስል አሁን ሆኖ እነኚህ ሁለት ተጫዋቾች ሊዮኔል ሜሲ እና ያማል ብሔራዊ ቡድኖቻቸውን እየመሩ የዓለም ዋንጫ ፍጻሜውን የፊታችን እሁድ ስፔን ከአርጀንቲና ጋር የሚያደርጉ ይሆናል። ወደ ዝውውር ዜናዎቻችን እንለፍ እና የተከላካይ መስመር የዝውውር ዜና ወጥቷል። ከዩናይትድ ጋር በተያዘ እሱን እንይ። የማርቲኔዝን ጉዳይ ለመመልከት ነው ቤተሰቦቻችን። በእርግጥ ይሄ ተጫዋች የ1 ዓመት ኮንትራት ብቻ ነው በዩናይትድ ቤት የቀረው እና ይህን ኮንትራት እድሳት ተቀርቦለት ካልፈረመ በስተቀር ማርቲኔዝ ዩናይትድን በቅርቡ ሊለቅ ይችላል። ምክንያቱም ኮንትራቱ እየተገባደደ ስለሆነ ለዛም ይመስላል አሁን ክለቦች በተለይ ከስፔን አትሌቲኮ ማድሪድ ተጫዋቹን ለማስፈረም ጥረት እያደረገ ነው የሚሉ መረጃዎች ወጥተዋል። ተጫዋቹ ራሱን ለስፔኑ ክለብ አቅርቦ ይሁን ወይንስ ደግሞ ዩናይትድ እንዲያስፈርሙ ተጋብዞ ይሁን የሚታወቅ ነገር የለም። ወይስ ደግሞ አትሌቲኮ ማድሪዶች በራሳቸው ጥረት ልጁ ጋር ደርሰው ይሁን በግልጽ የተቀመጠ ነገር የለም። ግን ማርቲኔዝ ምናልባት ከዩናይትድ ሊወጣ ይችላል የሚሉ ሪፖርቶች ተበራክተዋል። በጣም የሚያስገርም ያለ ዋንጫ ነው እያሳለፈ የሚገኘው። እንደምታውቁት ከአርጀንቲና ብሔራዊ ቡድን ጋር ለፍጻሜ ደርሷል እና ምናልባት ተጫዋቹ እንግዲህ ኮንትራት የማያድስ ከሆነ ለዩናይትድ ቢሸጠው ጥሩ ይመስላል እዚህ ጋር ብለው አንዳንድ ሰዎች አስተያየት ይሰጣሉ። ምክንያቱም ውሉ ኦልሞስት ከተጠናቀቀ ተጫዋቹን በፍሪ ኤጀንትነት ከሚያጣው ሸጠውት አሁን ሌላ ጥሩ ተከላካይ ቢያመጡ ጥሩ ነው ብለው አስተያየታቸውን የሚሰጡ የእግር ኳስ ቤተሰቦች አሉ። ኢል ቺሪንጉቶ ነው ይህን ዜና ያወጣው። ትልቁ በዚህ ተጫዋች አዲስ ኮንትራትና ድርድር ዙሪያ ዩናይትድ በተጫዋቹ ጤንነት ላይ እንዲሁ ጥርጣሬዎች አሉት ተብሏል። 2 ጊዜ የኤሲኤል ጉዳት ደርሶበት ዩናይትድን ለ2 ዓመት ያህል ይሆናል ያላገለግለው። ይሄ ተደጋጋሚ ጉዳት አይ ቲንክ ዩናይትዶችን ከኮንትራት ንግግር ድርድር ያረቃቸው ነው የሚመስለኝ።
በዚህም ምክንያት ደግሞ ክለቡ እሱን ለማስፈረም ለማቆየት ጥረት አለማድረጉ ደግሞ ተጫዋቹን ይበልጥ ያስከፋ ነገር ነው የሚመስለው እና ክለቡን ስለመልቀቅ እንዲያስብ ሳይገፋፋው አይቀርም። ለማንኛውም ይሄ ዝውውር የመሆን እድሉ በጣም ጠባብ ቢሆንም ግን እስከ 40 ሚሊዮን ዩሮ ሊያቀርቡ ይችላሉ አትሌቲኮ ማድሪዶች ተብሎ ተገልጿል። አንዳንድ የዩናይትድ ሌጀንድ የሆኑ የቀድሞ ተጫዋቾች እና እንዲሁ ደጋፊዎች ዩናይትድ ማድረግ ያለበት ግን ይህን ልጅ ለአትሌቲኮ ማድሪድ መልቀቅ ሳይሆን የብሔራዊ ቡድን አጋሩ የሆነውን ኮቲ ሮሜሮን ለዩናይትድ ማምጣትና ማስፈረም ሁለቱን በተከላካይ አማካይ ቦታ ላይ አጣምሮ ማጫወት ነው የሚል ሀሳብ ያነሳሉ። ከነኚህ ሀሳብ አንሺዎች መካከል አንዱ የዩናይትድ ሌጀንድ ተከላካይ የሆነው ኒማንያ ቪዲች ነው። ማንቸስተር ዩናይትድ ክሪስቲያን ሮሜሮን የሚያስፈርም ከሆነና እሱና ሊሳንድሮ ማርቲኔዝ በፕሪሚየር ሊጉ ምርጥ የመሃል ተከላካይ ጥምረት መፍጠር ይችላሉ ሲል ነው። በሆነ ወቅት ይሄ ተጫዋች ወደ ዩናይትድ ሊመጣ ዩናይትዶች ንግግር ያደርጋሉ ብሎ አንድ ተአማኝ የሆነ አርጀንቲናዊ ጋዜጠኛ ዜናውን ካወጣ በኋላ ኒማንያ ቪዲች ይሄ ዝውውር መሆን አለበት ብሎ አስተያየት እየሰጠው ማለት ነው። ለማንኛውም ቶተንሃም አዳዲስ ተከላካዮችን አስፈርሟል። ምናልባት ለሮሜሮ የሚቀርብለትን የዝውውር ጥያቄ ሊያጤነው ይችላል። ዩናይትዶች ግን ምን እንዳሰቡ እስካሁን ድረስ የሚታወቅ ነገር የለም። ለጊዜው ትኩረታቸው የአማካይ ክፍሉን ማጠናከር ብቻ ነው። ያንን ካጠናቀቁ ከጨረሱ በኋላ ነው ወደ ሌሎች ዝውውሮች ሊመለከቱ የሚችሉት ተብሎ እየተነገረ ነው ያለው። ወደ አጥቂ መስመር ዜናዎች እንለፍና የማርከስ ራሽፎርድን ጉዳይ እናገኛለን። ራሽፎርድ ወደ ፌነርባቼ ሊያመራ ነው የሚሉ ሪፖርቶች ወጡ። 40 ሚሊዮን ዩሮ የሚጠጋ ሂሳብ ሊያቀርቡ ነው ተብሏል። እንግዲህ የቱርኩ ክለብ የቀድሞ ዩናይትድን አጥቂ ሜሰን ግሪንውድን ካስፈረመ በኋላ ሌላኛውን እንግሊዛዊ አጥቂም ለማስፈረም የቆረጡ ይመስላል። ዓለም ዋንጫው እስኪጠናቀቅ ነው የሚጠብቁት። በተለይ እንግሊዝ ከዚህ ውድድር መውጣቷን ተከትሎ አሁን በይፋ የዚህ ተጫዋች ዝውውር ላይ እንቅስቃሴ ለማድረግ ተዘጋጅተዋል ተብሎም ተገልጿል። ተጫዋቹ ፍላጎት ግን እስካሁን አለየለትም። በእርግጥ ዩናይትዶች ተጫዋቹን ለየትኛውም ክለብ ቢሸጡት ደስተኛ ናቸው። እስከ 40 ሚሊዮን ዩሮ ያቀርባሉ ፌነርባቼዎች ነው የተባለው። ግን ዩናይትድ በ30 ሚሊዮን ዩሮ ብቻ ለባርሴሎና ለመሸጥ ተጫዋቹን ዝግጁ ነበር። ግን ደግሞ እንደተባለው 40 ሚሊዮን ዩሮ የሚያቀርቡ ከሆነ ዩናይትድ ጥያቄውን በደስታ ሊቀበለው ይችላል። የቱርክ ክለቦች እንደምታውቁት ደግሞ ያው ብዙ ከደሞዝ ጋር በተያያዘ የታክስ ወጪ የለባቸውም። ስለዚህ በበቂ ደረጃ የተጫዋቹን 350 ሺህ ፓውንድ ሳምንታዊ ደሞዝ የመሸፈን አቅም ሊኖራቸው ይችላል ተብሎ ነው የተነገረው። ትልቁ ግን እዚህ ጋር የማርከስ ራሽፎርድ ዝውውር ላይ ምናልባት ጥያቄ ላይ ያስነሳ የሚችለው የተጫዋቹ ፍላጎት ነው። ወደ ቱርክ አምርቶ በዚህ እድሜው በተለይ ማርከስ ራሽፎርድ በቱርክ ሱፐር ሊግ መጫወት ይፈልጋሉ የሚለው ነው ትልቁ ጥያቄ መሆን ያለበት። አሁንም በትልቅ ደረጃ መጫወት ፍላጎት አለው ልጁ። እንዲሁም አሁንም ስቲል ወደ ባርሴሎና በውሰት ይሄዳሉ የሚል እምነት አለው። አስቶን ቪላም እንዲሁ በውሰት ልጁን ሊወስደው ይፈልጋል። በቋሚ ዝውውርም ቢሆን ሌሎች ክለቦች ተጫዋቹን ለመውሰድ ሊጠይቁ ይችላሉ። ግን ማርከስ ራሽፎርድ ከፌነርባቼ ጠንከር ያለ ጥያቄ ቢመጣ በቀጣዮቹ ቀናት ተቀብሎት ወደዛ ይዛውራል የሚለው ዝውውሩ ላይ ጥያቄ የሚያስነሳ ጉዳይ ነው ተብሎ ተነግሯል። አሁን ዓለም ዋንጫው ኦልሞስት እንግዲህ ተጠናቋል ብለን ባንልም እንግሊዝ ትቆያለች እስከ ቅዳሜ ድረስ የደረጃ ጨዋታ ስለሚያደርጉ። እንግሊዝ ብሔራዊ ቡድን ከዓለም ዋንጫው ሲመለስ ግን ማይክል ካሪክ ቀጠሮ ይዟል። ከማርከስ ራሽፎርድ ጋር ይነጋገራል እና በተጫዋቹ የወደፊት የዩናይትድ ቆይታ ዙሪያ ያን የመጨረሻ ውሳኔ ይሰጣል ተብሎ ነው የተነገረው። ማርከስ ራሽፎርድ ዩናይትድን የሚለቅ ከሆነ አሁንም ሰመርቪላ ዩናይትድ ተቀዳሚ የዝውውር ኢላማ ነው ተብሎም ተገልጿል። ተጫዋቹ ብዙ የሚፈልጉት ክለቦች አሉ። በተለይ ሮማ 40 ሚሊዮን ዩሮ ሊያቀርብ ነው የሚሉ ዜናዎች በባለፉት ጥቂት ቀናት መደመጥ መሰማት ጀምሯል። ከጣሊያን የሚወጡ በጣም ታማኝ የሆኑ ጋዜጠኞች ነው ይህን ዘገባ እያወጡ ያሉት። ግን ደግሞ ሰመርቪል በቀጣይ ክለቡ ላይ ለመወሰን የቸኮለ አይመስልም። ምናልባት የሚጠብቀው ክለብ ሳይኖር አይቀርም እና አንዱ ምናልባት ከሚጠብቃቸው ክለቦች መካከል ማንቸስተር ዩናይትድ ሊሆን ይችላል። በርካታ ክለቦች እየፈለጉት እስካሁን ተጫዋቹ ዝውውር ያላደረገበት ምክንያት ምናልባት አንዱ ይሄ ሊሆን ይችላል ተብሎ ይታሰባል። ታዲያ ሰመርቪልን ዩናይትዶች የሚያመጡት ግን የማርከስ ራሽፎርድን ጉዳይ እልባት ከሰጡ ብቻ ነው ተብሎ ተገልጿል። እስከ 30 ሚሊዮን ፓውንድ ተብሏል። የተጫዋቹ ውል ማፍረሻ ሂሳብ አለው፣ ግን ደግሞ ውል ማፍረሻ ሲሆን መልቀቂያ ሂሳብ አለው። ምክንያቱም ዌስትሃም ዩናይትድ ከሊጉ ስለወረደ
ግን ዩናይትዶች በቀጥታ ይሄን ገንዘብ ላለመክፈል ሲሉ ቆራርጠው ለመክፈል ሲሉ ብቻ የሆነ ጭማሪ አድርገው ተጫዋቹን ወደ ኦልድ ትራፎርድ ሊያመጡት እንደሚችሉና ይሄ ዝውውር ሊሆን ይችላል። ግን ማርከስ ራሽፎርድ በቅድሚያ ሁኔታውን ማወቅ አለበት። በዩናይትድ ቤት ያለውን ቆይታ ተጫዋቹ ይሸጣል ወይስ በክለቡ ይቀጥላል የሚለው ቁርጡ ከለየለት በኋላ ነው በሰር መርቪል ዝውውር ላይ ዩናይትዶች ትኩረት የሚያደርጉና የሚንቀሳቀሱት የሚል መረጃ ነው የተሰማው። ወደ አማካይ ዜናዎች እንሻገር። ማንቸስተር ዩናይትዶች አሁንም ቢሆን አንድ አማካይ ለመጨመር በገበያው ላይ ወጥተው በርካታ ጥረቶችን እያደረጉ ነው የሚገኙት እና ስማቸው ከብዙ አማካይ ስፍራ ተጫዋቾች ጋር እየተያዘ ይገኛል። ከነኛ አማካዮች ውስጥ በደንብ በምናምናቸው ጋዜጠኞች ስማቸው የተጠቀሱም አሉ። ለምሳሌ ዘ አትሌቲክ እና አሌክስ ስኮትን፣ ኤድዋርዶ ካማቪንጋን፣ ማኑ ኮኔን የመሳሰሉ ተጫዋቾችን እንደዚሁ በሊስት ውስጥ ያካተቷቸው እንደሆኑ ገልጸዋል። ትላንት ያስገረመኝ ግን የጄሚ ጃክሰን መረጃ ነው። የዴይሊ ሜል ጋዜጠኛ ነው። ጄሚ ጃክሰን ማኑ ኮኔ፣ አሌክስ ስኮት እና ኤድዋርዶ ካማቪንጋ ሶስቱም ዩናይትድን 80 ሚሊዮን ፓውንድ ላይ ያስወጡ ይችላሉ ብሎ መዘገቡ በርካታ የዩናይትድ ደጋፊዎችን ያስገረመ፣ እንደዚሁም ምነካቸው ዴይሊ ሜል ያስባለ መረጃ ነው ይዘው የወጡትና ማኑ ኮኔ 50 ሚሊዮን ፓውንድ ብቻ ይጠይቅበታል እየተባለ ያለ ተጫዋች እንዴት 80 ሚሊዮን ፓውንድ ብለው ዘገቡት በሚል ማለት ነው። ስማቸው እዚህ ጋር ከተጠቀሱ ተጫዋቾች 80 ሚሊዮን ፓውንድ እንደሚከፈልበት የሚታወቀው አሌክስ ስኮት ብቻ ነው። ለዛ ይመስላል ፋብሪሶ ሮማኖ በዩቲዩብ ገጹ ላይ ወጥቶ ሮማዎች ለዚህ ተጫዋች ዝውውር 80 ሚሊዮን ፓውንድ አይጠየቁም፣ ከዚህ ባነሰ ሂሳብ ነው ልጁን የሚሸጡት። ማንቸስተር ዩናይትዶች በበኩላቸው የተጫዋቹን የመሸጫ ዋጋና አንዳንድ መረጃዎችን በደንብ አድርገው ወስደዋል እና አሁን መወሰን ነው የሚጠበቅባቸው። ሊስታቸው ውስጥ ብዙ አማካዮች አሉ። ሾርት ሊስት ውስጥ ከያዟቸው ተጫዋቾች መካከል አንዱ ኮኔ ነው። ስለዚህ ቀጣይ አማካያችን ኮኔ ይሁን ወይንስ ሌላ አማካይ የሚለው ላይ ብዙ ሊስት ውስጥ የያዟቸው ተጫዋቾች ስላሉ እዛ ላይ መወሰን ብቻ ነው ከዩናይትድ ሰዎች የሚጠበቀው እንጂ በምን ያህል የዝውውር ገንዘብ ዝውውሩ እንደሚያልቅ ዩናይትድ ቤት በደንብ ያቃሉ። ግን 80 ሚሊዮን ፓውንድ አይሆንም ብሎ የዴይሊ ሜል ጋዜጣ ሪፖርትን ፋብሪሶ ሮማኖ ወዲያው ነው ማለት ነው ያጣጣለው። እንደውም አንዳንድ ሪፖርቶች እንደሚሉት የተጫዋቹ መሸጫ ዋጋ እስከ 45 ሚሊዮን ፓውንድ ብቻ ሊሆን እንደሚችል እየዘገቡ ነው የሚገኙት። ሮማ ከዚህ በላይ ገንዘብ ላይጠይቅ ይችላል ተጫዋቹን ለዩናይትድ ለመሸጥ ተብሎ ተነግሯል። ሮማዎች ልጁን እንደውም እንዲሸጡት ሊያደርጋቸው የሚችለው ትልቁ ምክንያት የፋይናንሻል ፋየር ፕሌይ የሚለው ሕግ ነው ተብሎም ነው የተቀመጠው። ሮማዎች ግዴታ ተጫዋች ለመሸጥ ይገደዳሉ። ለዛ ነው ማኑ ኮኔን በዚህ ያህል ዋጋ እስከ 50 ሚሊዮን ዩሮ በሚጠጋ ዋጋ ለመሸጥ ሊገደዱ የሚችሉት ተብሎ ተገልጿል። ዩናይትድ አሁንም ቢሆን ከተጫዋቹ ወኪሎች ጋር በተለይ ፋብሪሶ ሮማኖ እንዳሉ ከማኑ ኮኔ ወኪሎች ጋር የዩናይትድ ሰዎች በጣም ጥሩ የሆነ ግንኙነት አላቸው ብሏል ፋብሪሶ። ግንኙነታቸው ከየት የመጣ እንደሆነ በግልጽ አልተቀመጠም። በእርግጥ ግን በተደጋጋሚ የማኑ ኮኔ ወኪሎች እና የዩናይትድ አመራሮች ንግግር እንደሚያደርጉና ንግግራቸው እንደው አሁን ዝም ብሎ የተፈጠረ ሳይሆን ቀደም ብሎም በዚህ ተጫዋች ዝውውር ዙሪያ የነበረና ዳይሊ የሆነ ኮንታክት እንዳላቸው ሬጉላር የሆነ ኮንታክት እንዳላቸው የሚያመላክት እንደሆነ ነው ፋብሪሶ ዩናይትዶች ከሱ ወኪሎች ጋር ጥሩ የሆነ ግንኙነት አላቸው በሚል እንዲገልጽ የሆነው። ግን እስካሁን ድረስ በይፋ ለሮማ የቀረበ በዝውውሩ ዙሪያ የተደረገ ምንም አይነት ድርድር የለም ሲል ነው በማኑ ኮኔ ዝውውር ጉዳይ የተናገረው። በግሉ ጉዳዮች ላይ ምናልባት ሊያጠናቅቁ ይችላሉ ከተጫዋቹ ጋር በኮንትራቱ ጉዳይ ግን ወደ ከክለብ ድርድር ግን አልተጀመረም ብሏል። ምክንያቱም ዩናይትዶች የመጨረሻ አማካያቸው ማን እንደሆነ ለይተው ድርድር መጀመር ነው ቀጣይ ስቴፓቸው የሚሆኑ። እዚህ ጋር ግን አንድ መረጃን ፋብሪሶ ሮማኖ አጣጥሏል። ይሄ መረጃ ምንድን ነው? ካማቪንጋን በተመለከተ ዩናይትዶች እንደው ካማቪንጋን ሊያመጡ ይችላሉ የሚል ሪፖርት ትላንት በስፋት ሲሰራጭ ነበር። በእርግጥ ኤድዋርዶ ካማቪንጋን ሊስታቸው ውስጥ ይዘውታል። ግን ካማቪንጋን ለማስፈረም ዩናይትዶች እየተባለ እንዳለው ይህን ያህል እንደው አድቫንስድ የሆነ ልክ እንደ ማኑ ኮኔ አይነት አድቫንስድ የሆነ ስቴጅ ላይ አይደሉም ብሎም ተናግሯል። ስለዚህ ከወኪሉ ጋር ንግግር ውስጥ መግባት እና የመሳሰሉትን ነገሮች ዩናይትዶች ገና አልከወኑም።
ተጫዋቹን በሊስቱ ውስጥ መያዛቸው እንደ አማራጭ መያዛቸው እርግጥ ነው፣ ግን ምንም አይነት ስቴፖች ወደፊት አላራመዱትም በሚል ፋብሪሲዮ ሮማኖ እዚህ ጋር ምላሽ ሰጥቶናል። አይ ቲንክ እዚህ ጋር አንድ ሀሳብ ይነሳል። ዩናይትዶች ኮኔን ማስፈረም የፈለጉት ከካማቪንጋ ይልቅ በጣም ብዙ ምክንያት ስላላቸው ነው። አንደኛ የመሸጫ ዋጋን በተመለከተ ኮኔ ከካማቪንጋ ይልቅ በጣም ርካሽ የሆነ አማራጭ ነው የሚመስለው። ምክንያቱም ኮኔ ከዋጋው በተረፈ ደግሞ በጣም አትሌቲክ የሆነ አማካይ ነው። ኳስን ፕሮግረስ ሲያደርግ እንዲሁ በጣም ጥሩ ችሎታዎች ያሉት እንደሆነ ይነገራል። ከምንም በላይ ደግሞ ተጫዋቹ በቀላሉ ሊገኝ የሚችል ነው። ካማቪንጋን ከማድሪድ ከማምጣት ይልቅ ኮኔን ከሮማ ማስፈረም ለዩናይትድ ይቀላል ተብሎ ነው እየተጠቀሰ የሚገኘው። ከዛ ውጭ ደግሞ ተጫዋቹ የሚያስወጣው አጠቃላይ የደሞዝ ፓኬጅም ቢሆን ከካማቪንጋ ይልቅ የኮኔ ቀላል ይሆናል። ካማቪንጋ በሪያል ማድሪድ ቤት በሳምንት 250,000 ፓውንድ ደሞዝ ይከፍለዋል። ኮኔ ደግሞ በሳምንት 80 እና 90,000 ፓውንድ ተከፍሎት በዩናይትድ ለመጫወት ፈቃደኛ የሆነ ተጫዋች ነው። ስለዚህ ለዩናይትድ ግማሽ ደሞዝ እንኳን ማትረፍ የሚችል እንዲሁም ከዝውውር ክፍያው ግማሽ ያህል ገንዘብ ሊያስተርፍ የሚችል የዩናይትድ ምርጡ አማራጭ ነው ማኑ ኮኔ። ለዛ ይመስላል ዩናይትዶች ከካማቪንጋ በተለየ መልኩ ገፍተው እየሄዱ ያሉበት እና ሁለቱ ተጫዋቾች በንጽጽር እንዲህ ለዩናይትድ የተሻለው ተጫዋችና ጥሩ የሆነ ኢኮኖሚካል የሆነ ዝውውር ማን እንደሆነ በምክንያት የተጠቀሰው ማለት ነው። አድማጮች ስለ አንዲ ሜተን ከዩናይትድ ዝውውር ጋር በተያያዘ አንድ የተናገራት ነገር አለች። እሷን ነገር ላንሳት። እዚህ ጋር ቶክ ኦፍ ዴቪልስ የሚል አንድ ፕሮግራም አለ። የዚ አትሌቲክ ጋዜጠኞች ናቸው ይህን ፕሮግራም የሚሰሩት። ለብቻ ዩናይትድን የተመለከተ አንዳንድ መረጃዎችን ያደርሳሉ። እዚህ ፕሮግራም ላይ ነው አንዲ ሜተን ታማኝ የተባለው የዴይሊ ሜል ጋዜጠኛ ነው ቀርቦ ስለ ዩናይትድ ቀጣይ ፈራሚ ምን አይነት እንደው ሊሆን እንደሚችል ሀሳቡን እየሰነዘረው። በተደጋጋሚ ጊዜ ይህን ነገር ተናግሬዋለሁ በዚህ ፖድ ሲል ተናገረ። ሜተን አሁን ብዙ የዩናይትድ ኢላማ ናቸው ተብለው የሚጠቀሱ ተጫዋቾችን ስም ልትሰሙ ትችላላችሁ። ምክንያቱም ፐብሊክ የሆኑና ሁለት አይነት ዩናይትድ የዝውውር ኢላማዎች አሉት፣ እንዲሁም በፍጹም ሚስጥር የተያዙ ኢላማዎች አሉት። አሁን እኛ እየሰማን ያለነው ፐብሊክሊ ክለቡ ቢታወቁ ችግር የለውም ብሎ ያሳወቃቸውን የዝውውር ኢላማዎችን ነው። ነገር ግን በጀርባ ደግሞ ክለቡ ፍጹም ሚስጥራዊ አድርጎ እየሰራባቸው ያሉ ተጫዋቾች እንዳሉ አውቃለሁ ሲል ተናገረ። ብዙዎቹን ተጫዋቾች እንግዲህ በሚስጥር የያዘው ዩናይትድ በራሱ ምክንያት ነው ብሏል። ምክንያቱም እነኝን ተጫዋቾች ዝውውር ጉዳይ በሚስጥር መያዝ አስፈላጊ ስለሆነ ክለቡ ያንን አድርጎታል እና ክለቡ አሁንም ቢሆን ሰርፕራይዝ ሊያደርግ ይችላል። ምንም ሳይጠበቅ የትኛውም ታማኝ ጋዜጠኛ ሳይወራ አንዱን ተጫዋች አስፈርመናል ዩናይትድ ተስማምቷል ተብሎ ሄርዊጎ ሲባል ልትሰሙ ትችላላችሁ በሚል እንዲሁ የተናገሩ እና አሁንም ቢሆን ማንቸስተር ዩናይትድ አሁን ከምናውቃቸውና እኛም ከዘረዘርናቸው ብዙ ሚዲያዎች በሊስትነት ዩናይትድ ይዘዋቸዋል ብለው ካወሯቸው ተጫዋቾች ውጪ እንዲሁ በሰርፕራይዝነት ዝውውሮችን ሊከውኑ እንደሚችሉ ነው አንዲ ሜተን በቲልሞንስ እና እንዲሁ በሳንቶስ ላይ የደገሙትን የሰርፕራይዝ ዝውውር ዩናይትዶች አሁንም ሊያደርጉት ይችላሉ በሚል ግምቱንና አስተያየቱን የሰጠው የዴይሊ ሜል ጋዜጠኛ። ተወዳጆች እንግዲህ ይህን ይመስላል ለዛሬ ያስደላችሁ ዜናዎች። ምክንያቱም ብዙ የዝውውር ዜናዎች አሁን እየወጡ አይደለም። ዓለም ዋንጫው ነው ትኩረት የያዘው። ምናልባት ዓለም ዋንጫው ሲጠናቀቅ በርካታ የዝውውር መረጃዎች ይወጣሉ ብለን እናስባለን። ዩናይትድ ከ3 እስከ 4 አዳዲስ ፈራሚዎችን ያመጣል ተብሎ ስለሚጠበቅና ያንን ክለቡ ስለሚያደርግ ለዛሬ ግን የያዝነው መረጃ ይህን ይመስላል። ቤተሰቦች ነገ አዳዲስ እና እንደው ሰፋ ያለ ጥሩ መረጃ የሚወጣ ከሆነ እናገኛችኋለን። እስከዛ ሰላም ሁኑ ቤተሰቦች ባይ